ጤና ይስጥልኝ ተመልካቾቻችን። ከኢራን ጋር አዲስ ጦርነት የማይቀር መሆኑን መረጃዎች እያመለከቱ ነው። ቴሄራን በበኩሏም ግጠሙኝ እያለች ነው። እስረኞችን በብዛት ለሞት በማቀበል ሳውዲ አረቢያ የራሷን ክብረ ወሰን መስበሯ ተሰምቷል። በዝርዝር እንመለከተዋለን። ከደቡብ አፍሪካና ከሰሜን አሜሪካም ያልተጠበቁ መረጃዎችም ደርሰውናል። በላይ በቀለ ነኝ። አብራችሁን ቆዩ። እስራኤል በኢራን ላይ ጥቃት ለመፈጸም ማቀዷን የጦር ኃይሎች ጠቅላይ ኤታማዦር ሹም ፍንጭ ሰጡ። ኤታማዦር ሹሙ ሌተናንት ጀነራል ኢያል ዛሚር በእስራኤል ጠላቶች ላይ ሩቅ ይሁኑ ቅርብ የትም ቢሆኑ አስፈላጊውን ቅጣት እንሰጣለን በማለት አስጠንቅቀዋል። ይህ የጄኔራሉ አባባል እስራኤል በኢራን ላይ አዲስ ጥቃት ለመፈጸም እየተሰናዳች ነው የሚለውን የተለያዩ ወገኖች መረጃን ያጠናከረ ሆኗል። ከዚያም አልፎ በዚያው ኢራን ላይ ስለሚወሰደው እርምጃ ዝርዝር ለመነጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን እንደሚጓዙ የእስራኤል መገናኛ ብዙሃን ዘግበዋል። ጀነራሉም ቢሆኑ በእስራኤል ታሪክ ረጅምና ውስብስቡ ጦርነት በኢራን ላይ የሚደረገው ዘመቻ ነው ብለዋል። ዛሬ በአንድ ወታደራዊ ስነ ስርዓት ላይ ባሰሙት ንግግር ኢራን በእስራኤል ዙሪያ ጥቃት የሚፈጽሙ ታጣቂ ቡድኖችን በገንዘብና በመሳሪያ ድጋፍ ከሚያደርጉና እስራኤል እንድትጠፋ ከሚተጉ ሀገሮች አንዷ ናት ብለዋል ዛሚር። ይህንን እቅዷን ለማሳካት ደግሞ አጠናክራ የቀጠለችው የኒውክሌር ፕሮግራም እጅግ ትኩረት የሚሻ እንደሆነ ገልጸዋል። ባለፈው በተወሰደ እርምጃ ሁሉንም የኒውክሌር ፕሮግራም መከላከል አለመቻሉን የጠቀሱት ጀነራሉ የቴሄራን የኒውክሌር ሚሳኤል አደጋ ተጨባጭና እውነተኛ በመሆኑ ለአፍታም ልናሸልብ አይገባም ብለዋል። ኢራን በበኩሏ ለየትኛውም አዲስ ዙር ጦርነት በሙሉ አቅም ዝግጁ መሆኗን ገልጣለች። ውጭ ጉዳይ ሚኒስትሩ አባስ አራክቺ ለሩሲያ ቴሌቪዥን ዛሬ በሰጡት ቃል ቴሄራን ባለፈው ሰኔ በአሜሪካና እስራኤል ጥቃት የወደሙባትን የኒውክሌር ጣቢያዎች መልሳ መገንባቷን ይፋ አድርገዋል። በተፈጸመብን ወረራም የወደሙ ጣቢያዎቻችንን መልሰን ገንብተናል። ያለፈው አይነት የከሸፈ ልምዳቸውን መድገም ከፈለጉ ይድገሙና ይሞክሩ፣ የተሻለ ውጤት አያገኙም ብለዋል ሚኒስትሩ። እውነታው አዎ የኒውክሌር ጣቢያዎቻችንን አውድመዋል። ሌላው እውነታ ደግሞ በእጃችን ያለው ቴክኖሎጂ ተጠናክሮ መቀጠሉ ነው። ቴክኖሎጂን በቦምብ መምታት አይቻልምናም በማለት አክለዋል። የሀገሪቱ አንድ ዲፕሎማት በበኩላቸው ቴሄራን የኒውክሌር ፕሮግራሟን በተመለከተ ተገቢና ሚዛናዊ ስምምነት ለመድረስ ፈቃደኛ እንደነበረች ገልጸዋል። የ2015ቱን የኒውክሌር ስምምነት ምሳሌ አድርገው በመጥቀስ በሰኔ እስራኤል ኢራን ላይ ጥቃት መክፈቷ ሲታወስ 12 ቀናት በዘለቀው ጦርነት ከ1000 በላይ ሰዎች ከኢራን በኩል ሲገደሉ ከእስራኤል ወገን 32 ሰዎች መሞታቸውና ከ3000 የሚልቁ መቁሰላቸው ይነገራል። አሁን ሁለቱም ሀገሮች በየቀኑ ከሚናገሩት በመነሳት አዲስ ዙር ጦርነት የማይቀር ነው የሚሉ በርካታ ወገኖች አሉ። ሳውዲ አረቢያ በሞት ቅጣት የራሷን ክብረ ወሰን መስበሯ ተነገረ። ሀገሪቱ በሞት የምትቀጣቸው ሰዎች ብዛት በየዓመቱ እየጨመረ መሆኑ ሲነገር ባለፈው የፈረንጆች ዓመት በዓለም ይዛ የነበረውን ክብረ ወሰን ዘንድሮ በሁለት አሻሽላ የራሷን ክብረ ወሰን ሰብራለች። አንድ የብሪታንያ አጥኚ ቡድን ካወጣው ሪፖርት ሳውዲ አረቢያ ባለፈው ዓመት 345 ሰዎች በሞት እንደቀጣች ሲያመለክት ዘንድሮ በሁለት አሳድጋም 347 ሰዎች ለሞት መሸኘቷን ገልጧል። ሁለቱ አዲስ በሞት የተቀጡ እስረኞች የፓኪስታን ዜጎች ሲሆኑ ከአደንዛዥ እጽ ዝውውር ጋር ተከሰው እስር ቤት የቆዩ ናቸው ተብሏል። ሌሎች በዚህ ዓመት በሞት ከተቀጡ መካከል አንድ ጋዜጠኛና ሌሎች 5 ሴቶች የሚገኙበት ሲሆን ከተቃውሞ ጋር በተያያዘ ተይዘው በታሰሩበት ጊዜ ልጆች እንደነበሩ ጥናቱ አመልክቷል። በዓመቱ ሞት ከተፈረደባቸው መካከል ከግማሽ በላይ የሚሆኑት የውጭ ዜጎች ሲሆኑ ሀገሪቱ በአደንዛዥ እጽ ላይ በከፈተችው ጦርነት ተይዘው ለሞት የተሰጡ ናቸው። ሳውዲ የሰብአዊ መብት ስርዓቶችን በመጣስ ለሞት ፍርድ በማያደርሱ ክሶች ወይም ጥፋቶች በርካታ ሰዎችን በሞት እየቀጣች ነው ይላሉ ታዛቢዎች። በሳውዲ የወንጀል ፍትህ ስርዓት ውስጥ ተጠርጣሪዎችን መደብደብና ማሰ
ማሰቃየት፣ እስረኞች በኃይልና በግዴታም እንዲያምኑና እንዲናዘዙ ማድረግ የተለመደ መሆኑን፣ የዘፈቀደ እስርና ማሳደድ መበራከቱንና ቁጥራቸው በውል ያልታወቀ ንጹሐን ለእስር እንደሚዳረጉ ይነገራል። ባለፈው ማክሰኞ ለምሳሌ አንድ ግብፃዊ አሳ አጥማጅ በሞት እንዲቀጣ መደረጉንና ከ4 ዓመት በፊት በሳውዲ የውሃ ዳርቻ ተይዞ ከታሰረ በኋላ አደንዛዥ እጽ አዘዋዋሪ ነው በሚል ከታሰረ ከ4 ዓመት በኋላ በሞት መቀጣቱ ተመልክቷል። ለሞት የተዳረጉ 96 ሰዎች ከአሺሽ የአደንዛዥ እጽ ጋር በተያያዘ ታስረው የነበሩ መሆናቸው የሳውዲ ልዑል መሐመድ ቢን ሳልማን በ2017 ወደ ስልጣን ከመጡ ወዲህ ሀገሪቱን ለመለወጥ የተለያዩ እርምጃዎች የወሰዱ ሲሆን ሀገሪቱን ከነዳጅ ጥገኝነት ሌሎች ዘርፎችንም ለማሳደግ ጥረዋል። ለውጭው ዓለም በራቸውን ከፍተዋል። የተለያዩ የሃይማኖት ክልከላዎች በማሻሻል ሲታወቁ ሴቶች መኪና እንዲያሽከረክሩ የፈቀዱበት ይጠቀሳል። የሰብአዊ መብት አያያዛቸው ግን አጣብቂኝ ውስጥ እንደገባም ቀጥሏል ይላሉ ዓለም አቀፍ ተቋማት። በተለይ ከፍተኛ ደረጃ ደርሷል የሚባለው የሞት ፍርድ። ሌላው ቀርቶ በሞት የሚቀጧቸውን ሰዎች አስክሬን ለቤተሰብ አይሰጡም ወይም የት እንደቀበሯቸው እንኳን አይናገሩም። የሞት ቅጣቱ እንዴትና በምን እንደሚፈጸም የሚታወቅ የለም። በዚህ ዓመት ከሳውዲ ዜጎች መካከል በ2011 እና 12 መንግሥት በአናሳ ሺአ ሙስሊሞች ላይ አድሎ ይፈጽማል በማለት ተቃውሞ በማሰማታቸው ብቻም ለዓመታት ታስረው ለሞት የተዳረጉ 2 ወጣቶች ይገኙበታል። የተመሠረተባቸው ክስ ደግሞ ከሽብር ድርጊት ጋር የተያያዘ ስለመሆኑ መረጃዎች አሳይተዋል። የመንግሥታቱ ድርጅት በበኩሉ ለ8 ዓመታት በእስር ከማቀቀ በኋላም ባለፈው ሰኔ ለሞት የተሰጠን ጋዜጠኛ ቱርኪ አልጃዘርን ፍርድ በጽኑ መቃወሙ ይታወሳል። መሐመድ ቢን ሳልማን ወደ ስልጣን ከመጡ ወዲህ በሞት የተቀጣም የመጀመሪያው ጋዜጠኛ መሆኑን አክሏል ድርጅቱ። በእርግጥ ታዋቂው ጋዜጠኛ ጀማል ካሾጊ በኢስታንቡል የሳውዲ ቆንስላ ጽሕፈት ቤት በሳውዲ ደህንነቶች በ2018 መገደሉን ያስታውሳል። ባለፈው ዓመት ታህሳስ ወር 32 የግብፅና አንድ የዮርዳኖስ ዜጎች ከአደንዛዥ እጽ ጋር በተያያዘ በሞት እንዲቀጡ መደረጋቸውን በመቃወም የተባበሩት መንግስታት ለሳውዲ ባለሥልጣናት ደብዳቤ መጻፉ ይነገራል። ታስረው መሞታቸውን የሚጠባበቁ ሰዎች ቤተሰቦች ደግሞ እንቅልፍ በዓይናችን የሚዞረው አርብና ቅዳሜ ብቻ ነው ይላሉ፣ የሞት ፍርድ የማይፈጸምባቸው ቀናት በመሆናቸው። በዓለም ላይ የሞት ፍርድ ካለፉት 10 ዓመታት ወዲህ ከፍተኛ ደረጃ መድረሱ ሲነገር ባለፈው የፈረንጆች ዓመት ብቻም ከ1500 በላይ የሞት ቅጣት ተፈጻሚ መሆኑን ዘገቦች አመልክተዋል። ከዚህ ውስጥ 1380ዎቹ የተፈጸሙት በኢራን፣ ኢራቅና ሳውዲ አረቢያ ሲሆኑ ከ40 በመቶ በላይ የሞት ቅጣቶች ምክንያት ተብሎ የተቀመጠው ከአደንዛዥ እጽ ጋር የተገናኘ ክስ ነው ተብሏል። ቻይናም ብትሆን በዓመት በሺዎች የሚቆጠር የሞት ፍርድ እንደምትፈጽም ጥናቶች አመልክተዋል። አሜሪካም ከቬንዙዌላ የተነሳ ሌላ የነዳጅ መርከብ መያዟ ተነገረ። በዚህ ወር ብቻም ያሁኑ ለሁለተኛ ጊዜ መሆኑን የቬንዙዌላ መንግስት ድርጊቱን የለየለት ስርቆትና እገታ ነው በማለት አውግዟል። እንዲህ ያሉ ድርጊቶች በዝምታ ሊታለፉ እንደማይገባ በመግለጽ የመንግስታቱ ድርጅትና ዓለም አቀፍ ማህበረሰብ አፋጣኝ እርምጃ እንዲወስዱ ጠይቋል። የአሜሪካም ሀገር ውስጥ ጉዳይ ሚኒስትር ክርስቲ ኖም ይፋ ባደረጉት መረጃ ሴንቸሪ የሚል ጽሑፍ የተለጠፈበትና የፓናማን ሰንደቅ ዓላማ የሚያውለበልብ መርከብ እገዳ የተጣለበት ነዳጅ ጭኖ መገኘቱን አመልክተዋል። ነዳጁ የማዱሮ መንግስት በድብቅ ሸጦ ለመጠቀም የላከው እንደሆነ ሚኒስትሯ ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላም የአየር ክልል እንዲዘጋና ወጪ ገቢ መርከቦች እንዲጠለፉ ትዕዛዝ መስጠታቸው ይታወሳል። የአሜሪካ መንግስት የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን መንግስት በህገወጥ የአደንዛዥ እጽ ዝውውር ተጠምዷል በሚል ውንጀላ ሲያቀርብ ቆይቷል። የአሜሪካም የጦር መርከቦችና ተዋጊ ጀቶች ቬንዙዌላ አቅራቢያ በተጠንቀቅ ሲገኙ ማዱሮና ቤተሰባቸው ሀገር ለቀው እንዲጠፉ ፕሬዝዳንቱ መጠየቃቸው ይታወሳል። ማዱሮ ግን 100 ከሚደርሱ ባለስልጣኖቻቸው ጋር ካልሆነ ለቀው እንደማይሄዱ በመጠየቃቸው ከስምምነት ሳይደርሱ ቀርተዋል።
በደቡብ አፍሪካ ታጣቂዎች በፈጸሙት ጥቃት 9 ሰዎች ሲገደሉ ከ10 በላይ መቁሰላቸው ተነገረ። ጆሃንስበርግ አቅራቢያ ትላንት ሌሊቱን ከሚኒባስ የወረዱ 12 የሚደርሱ ታጣቂዎች በአንድ መጠጥ ቤት ውስጥ ተኩስ መክፈታቸውን መረጃዎች አሳይተዋል። በመጠጥ ቤቱ እየተዝናኑ ያሉ በርካታ ሰዎች ከጥይት ለማምለጥ እግሬ አውጪኝ ሲሉ ቀናቸው የደረሰ 7 ወንዶችና 2 ሴቶች እዚያው መገደላቸው ታውቋል። ከ10 የሚልቁ ቆስለው ሆስፒታል መወሰዳቸውን ገዳዮች ጥቃቱን ከፈጸሙ በኋላም መሰወራቸው ሲነገር ፖሊስ እጃቸውን ለመያዝ ሰፊ የአደን ዘመቻ እያካሄደ መሆኑን አስታውቋል። ሽጉጥና ጠመንጃዎች የታጠቁት ወንጀለኞች ሀገር ሰላም ብለው ሲዝናኑ በነበሩ ምስኪኖች ላይ ጥይት አዘነቡባቸው ብለዋል የከተማው ፖሊስ ኮሚሽነር ለጋዜጠኞች በሰጡት ቃል። ከተገደሉት 2ቱ ሲያመልጡ በር ላይ የተመቱ ሲሆን አንደኛው ሟች መጠጥ ቤቱ አጠገብ ተሳፋሪ ሲያወርድ የነበረም የታክሲ ሹፌር ነው ተብሏል። ጥቃቱ የተፈጸመባት ቤከርሳዲል ከተማም አንድ ነዋሪ ለጋዜጠኞች በሰጠው ቃል በከተማው የተኩስ ድምፅ በየምሽቱ የተለመደ እንደሆነና ሃይ የሚል እንደሌለም ይገልጻል። ደቡብ አፍሪካም በዓለም ላይ ከፍተኛ ግድያ ከሚፈጸምባቸው ሀገሮች አንዷ ስትሆን ካለፈው ሚያዝያ እስከ መስከረም ባለው ጊዜ እንኳን በየቀኑ ከ60 በላይ ሰዎች መገደላቸው ይነገራል።